ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በመዲናችን አዲስ አበባ ከተማ የሚገኘው የኤርትራ ኤምባሲ ዛሬ ወቅታዊ ጉዳይን በተመለከተ መግለጫ ሰጥቷል። የኤርትራ ኤምባሲ የሰጠው መግለጫ ምንድነው? ምን ጉዳዮችን አንስቷል? ወደ እናንተ ከሚደርሱት መረጃዎች መካከል ይገኛል። በሌላ መረጃ ደግሞ አሁንም የኢትዮ ኤርትራ ውጥረትን በተመለከተ ከፈረንሳይና ከአሜሪካ የተሰማ መረጃ አለ። ይሄንን በተመለከተም የምታዳምጡት ይሆናል። በሌላ መረጃ ደግሞ በአማራ ክልል በቀጠለው የህልውና ተጋድሎ ዛሬም ጀብድ እንደተፈጸመ ተሰምቷል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወራደረኩት መረጃ ሳልፍ በመዲናችን አዲስ አበባ ከተማ የሚገኘው የኤርትራ ኤምባሲ ዛሬ ወቅታዊ ጉዳይን በተመለከተ መግለጫ ሰጥቷል። በተመሳሳይ በደም የሰከረው የአብይ አህመድ አገዛዝ በርካታ ጦር ሰራዊቱን በአፋር በኩል ወደ ኤርትራ ድንበር እያስጠጋ እንደሚገኝ ከተለያዩ የመረጃ ምንጮች የተገኘው መረጃ ይፋ አድርጓል። በተመሳሳይ ከኤርትራ በኩልም በድንበር አካባቢ ወታደራዊ ዝግጅቱ ተጠናክሮ እንደቀጠለ ከኤርትራ የመረጃ ምንጮች የወጣው መረጃ አረጋግጧል። ይህ በእንዲህ እንዳለ ዛሬ መጋቢት 6 ቀን 2017 ዓ.ም በመዲናችን አዲስ አበባ የሚገኘው የኤርትራ ኤምባሲ ወቅታዊ ጉዳይን በተመለከተ በዚህ መልኩ መግለጫ ሰጥቷል። የኤርትራ ኤምባሲ መግለጫውን እንደሰጠ የተነገረው በኤርትራ ቋንቋ ሲሆን በአማርኛ በዚህ መልኩ ተተርጉሟል። በባለፉት ቀናት ጦርነት የማይቀር ነው። የምስራቅ አፍሪካ ካርታ ሊቀይር የሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል የሚሉ ወሬዎች ተበራክተዋል። ይሄን ጉዳይ ዓለም አቀፉ ማህበረሰብና ሀያላን ሀገሮች ለማስቆም መረባረብ አለባቸው። የኤርትራ ስም ሲነሳ እንደተለመደው በጦርነቱ ላይ ፍጹም ውሸት ይሰማል። የኤርትራ ጦር የትግራይን መሬት ተቆጣጠረ፣ ኤርትራ ስላልተስማማች የፕሪቶሪያ ስምምነትን ለማክሸፍ ጦርነት ልትከፍት ትችላለች፣ የህወሓት አንዱ ወገን ከኤርትራ ጎን ተሰልፏል፣ ኤርትራ ፋኖን እየረዳች ነው፣ ከኤርትራ ከግብጽ ከሳውዲ አረቢያ ወዘተ በኋላዋ ትብብር አላት የሚሉ ጩኸትም ማለቂያ የለውም ብለዋል። መታወቅ ያለበት እውነታዎችም የኤርትራ ህዝብ በየብስ በባህርና በደሴቶች የተትረፈረፈ ሀብት የታደለ ነው። የሱ ያልሆነውን አይፈልግም ፈልጎም አውቅም በማለት በኤርትራ ኤምባሲ መግለጫውን የሰጡት ባለስልጣን ገልጸዋል። በተጨማሪም ወረራን በተመለከተ በታሪካችን ውስጥ ወረራ በመፈጸም አስቀያሚ ታሪክ የለንም ብለዋል። ግን ከተወረረ በፕሬዝዳንት ኢሳያስ አፈወርቂ አነጋገር የኛ ያልሆነውን አንፈልግም የራሳችንን አንሰጥም የሚለው የሱ የታወቀ መርህ ነው ብለዋል። ነገር ግን ኤርትራ በድንበር ኮሚሽኑ በዓለም ካርታ ላይ ከተደነገገው ዓለም አቀፍ ድንበሮች ውጪ የትኛውንም የፓርቲ ንብረትም ሆነ መሬት አትይዝም። ኤርትራ በክልላችን በሀገራት የውስጥ ጉዳይ ጣልቃ የመግባትና አንዱን ወገን በመደገፍ ሌላውን ለማጥቃት ፍላጎት የላትም በማለትም የኤርትራን አቋም ግልጽ አድርገዋል። በተጨማሪም የኤርትራው ከፍተኛ አመራር እንደገለጹት እንደ ፕሪቶሪያ ውል ያሉ
ያሉ ስምምነቶች የሚመለከተው በቀጥታ ለኤርትራ ሳይሆን ስምምነቱን የፈጸሙት አካላት ብቻ ናቸው ሲሉ ግልጽ አድርገዋል። አንዱ ሱዳናዊ ጀነራል በአንድ ወቅት ኤርትራ የአንድ ወገን ወይም ደግሞ የሌላ ወገን ደጋፊ አይደለችም፣ ኤርትራ ሁሌም ቢሆን የእውነት ደጋፊ ናት ብሎ ነበረ። በእርግጥም የኤርትራ ፍላጎት ጥቅምና ጥረቷ ለክልላችን ህዝቦች ሰላምና መረጋጋት ብቻ ያነጣጠረ ነው ብለዋል። ከኤርትራ አንጻር በየትኛውም የቀጠናው ክፍል ውስጥ የሚፈጠር ማንኛውም አሳሳቢ ሁኔታ የመላው ቀጠና ስጋት ነው በማለትም ያላቸውን አቋም ግልጽ አድርገዋል። ከውጭ ጣልቃ ገብነት ይልቅ ለሀገር ውስጥ ተዋናዮች ቅድሚያ በመስጠት መፍትሄው በክልሉ ኃይሎች ትብብር እንዲገኝ ግልጽ አቋም አላት በማለትም ይፋ አድርገዋል። ይህን በመርህ ላይ የተመሰረተ እምነት መሰረት በማድረግ የኤርትራ መንግስት በክልሉ ህዝቦች መካከል ወንድማማችነት፣ እኩልነትና ትብብር፣ የጋራ ኢኮኖሚያዊ ልማትና አጋርነት የሚያጎለብት መድረክ ለመፍጠር ገንቢ ተሳትፎና ተግባር በማድረግ ቁርጠኛ ጥረቶችን ሲያደርግ ቆይቷልም ብለዋል። ከሁሉም የቀጠናው ሀገራት ጋር የነበራት ዲፕሎማሲያዊ ግንኙነት ከአካባቢው መረጋጋት ውጪ ሌላ አይደለም ብለዋል። ጨለማ ጨለማን ማፍረስ አይችልም። ጨለማን የመንጠቅ ኃይል ያለው ብርሃን ብቻ ነው እና ለጦርነት መጸለይና ጥላቻን መስበክ ሰላምና መረጋጋት ሊያመጣ አይችልም ብለዋል። ስለዚህ ፍርሃትና ጥርጣሬን፣ ጥላቻና ግጭትን፣ ሌት ተቀን ጦርነትን ከመለመን ይልቅ ለሰላምና ለመተባበር ቁርጠኝነትና ድፍረትን ይጠይቃል ብለዋል። አርስቶትስ እንዳለው ትልቁ ድል ጦርነትን ከማሸነፍ ይልቅ ሰላምን መፍጠር ይሻላል በማለት የኤርትራ ኤምባሲ ከአዲስ አበባ ከተማ የኤርትራን አቋም በዚህ መልኩ አሳውቋል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ተባብሶ በቀጠለው የኢትዮ ኤርትራ ጉዳይ የአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ኢትዮጵያና ኤርትራ ውጥረትን እንዲያረግቡ አስጠንቅቀዋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ጄምስ ሪሽ በትግራይ ክልልና በአጎራባች አካባቢዎች ዳግም ግጭቱ ቢነሳ አስከፊ አደጋ ያስከትላል ሲሉ አስጠንቅቀዋል። ኢትዮጵያና ኤርትራ ውጥረትን በአስቸኳይ እንዲያረግቡም ጠይቀዋል። የአሜሪካው ሴናተር ጄምስ ማስጠንቀቂያውን የሰጡት በኤርትራና በኢትዮጵያ መካከል ውጥረት እየጨመረ መምጣቱንና በህወሓት አመራሮች የተፈጠሩ ውስጣዊ ክፍፍል ማየሉን ተከትሎ ነው ተብሏል። በዚህ ሳምንት መጀመሪያ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳይ የኢትዮ ኤርትራ ጦርነትን በተመለከተ የማይቀር ይመስላል፣ ወታደራዊ ዝግጅቶችም የመጨረሻ ደረጃ ላይ ደርሰዋል ማለታቸው ይታወሳል። በተመሳሳይ የትግራይ ጊዜያዊ አስተዳደር 4 ከፍተኛ ወታደራዊ መሪዎችን ከመንግስት ውሳኔዎች ያፈነገጡና ክልሉን ወደ ውስጣዊ ግጭት የሚጎትቱ ተግባር ውስጥም ተሳትፈዋል በሚል ከስራ ካገደ በኋላ በትግራይ ውጥረቱ ተባብሶ እንደቀጠለ ይታወሳል። በመጨረሻም በአብይ አህመድ የሚደገፈው ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከመቀሌ ቤተመንግስቱ ሸሽቶ አዲስ አበባ ሸራተን ሆቴል እንደሚገኝ ይታወቃል። በተመሳሳይ የህወሓት የበላይ ጠባቂ ዶክተር ደብረጽዮን ገብረ ሚካኤል አሁን ባለው ሁኔታ አብዛኛው የትግራይ ክፍልን ተቆጣጥረው በተለይ መቀመጫ የሆነችው መቀሌ ከተማን በቁጥጥራቸው ስር እንዳስገቡ ይታወቃል። በዚህ መሃል ነበር የአሜሪካው ሴኔት የውጭ ግንኙነት ሊቀመንበር ኢትዮጵያና ኤርትራ ውጥረቱን እንዲያረግቡ አስጠንቅቀዋል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በትግራይ የተከሰተውን አለመግባባት በተመለከተ ፈረንሳይ ዛሬ ዜጎቿ ከትግራይ እንዲወጡ አስጠንቅቃለች። የፈረንሳይ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢትዮጵያ ትግራይ ክልል ያለው አለመረጋጋት እየተባባሰ በመሆኑ ፈረንሳውያን ወደ ትግራይ ከመጓዝ እንዲቆጠቡ እንዲሁም አስቀድመው ወደ ትግራይ ክልል የገቡ ፈረንሳውያን ካሉ በአስቸኳይ እንዲወጡ
አስጠንቅቋል። በትግራይ ክልል በህወሓት የእርስ በርስ ክፍፍል ምክንያት አለመረጋጋት የተከሰተ ሲሆን በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት የታጠቀ ክንፍም በጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የሚመራው ቡድን ላይ መፈንቅለ መንግስት እየፈጸመ ይገኛል። በዚህም ፈረንሳይ እንዳሳሰባትና ዜጎቿ ከትግራይ ክልል እንዲወጡ ወደ ትግራይ ለመጓዝ ያሰበ ፈረንሳውያን ካለም በአስቸኳይ ከጉዞ እንዲታቀብ አስጠንቅቀዋል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል ተጠናክሮ በቀጠለው የህልውና ተጋድሎ የአማራ ፋኖ ሰሞኑን በሚወስደው የተቀናጀ እርምጃ አብይ አህመድ ያሰማራው በርካታ ወታደር ክፉኛ እየተመታ ከወትሮ በተለየ መልኩ ጦር ሰራዊቱ እየተፈጀ የጦር መሳሪያውን ለፋኖ እያስረከበ እድለኛው እጁን እየሰጠ ተሰቃይቷል። መጋቢት 6 ቀን 2017 ዓ.ም የአማራ ፋኖ በወሎ ቤተ አማራ ተጠናክሮ በቀጠለው የህልውና ተጋድሎ ምዕራብ ወሎ ኮር ንጉስ ሚካኤል ክፍለ ጦርና ሼህ ሁሴን ጀብሪል ክፍለ ጦር በጋራ በመሆን በወሰዱት ጠንካራ እርምጃ ታላቅ ጀብድ ፈጽመዋል ሲል የአማራ ፋኖ በወሎ በላከው መግለጫ ይፋ አድርጓል። መጋቢት 6 ቀን 2017 ዓ.ም ከላላ ወረዳ 011 ፈረስ ቤት አካባቢ ከንጋቱ 1 ሰዓት አካባቢ የጀመረው ከፍተኛ ውጊያ ከአራት ወረዳዎች ተውጣቶ ከመጣ ሆዳደር ሚሊሻና አድማ ብተና ጋር የተደረገ እልህ አስጨራሽ ውጊያ እንደሆነም የአማራ ፋኖ በወሎ ይፋ አድርጓል። በዚህ ጠንካራና የአማራ ፋኖ በወሎ ጀብድ ሰራበት በተባለው ውጊያ በጀግኖቹ የአማራ ፋኖ በወሎ በጀግኖቹ ክፍለ ጦሮች ጥምረትም የበላይነት መጠናቀቁን አብስሯል። ይሄ ከአራት ወረዳዎች የተውጣጣ ባንዳ የሚሊሻ አባላትና ባንዳ አድማ ብተና አባላት በመከላከያ ሜካናይዝድ ኃይል ታግዘው በአካባቢው የሚንቀሳቀሱ ፋኖችን ለመደምሰስ ብሎም በከፍተኛ ሁኔታ ለማጥቃት አመራሮችን በቁጥጥር ስር ለማስገባት ካልተቻለ ባሉበት ለመደምሰስ ቢሄዱም ያልታሰበ ዱብዳ ገጥሟቸው በሰው ሕይወትና በቁስ ከባድ ኪሳራ እንዳስተናገዱ የአማራ ፋኖ በወሎ ይፋ አድርጓል። ይሄን ጀብድ የተሰራበት ከፍተኛ ተጋድሎ አርበኛ 50 አለቃ አደም አሊ ሲመራው የዋለ ሲሆን የአገዛዙ ኃይል በርካታ ሙትና ቁስለኛ እንዳስተናገደ የእዙ ከፍተኛ አመራር ይፋ አድርጓል። በዚህ ውጊያ የአማራ ፋኖ በወሎ በርካታ የጦር መሳሪያዎችን እንደማረከም ይፋ አድርጓል። አንድ የቡድን መሳሪያና በቁጥር ያልታወቀ ክላሾችም ተማርከዋል ብሏል። በዚህም የፋኖን ብትር መቋቋም ያቃተውና የተበሳጨው የአገዛዙ ዙፋን ጠባቂ ሆዳደር ባንዳ ሚሊሻና ባንዳ አድማ ብተና የገበሬውን እህልና የነጋዴዎችን ሱቅ ሲዘርፍ እንደዋለ የአማራ ፋኖ በሰጠው መግለጫ ይፋ አድርጓል። ነገር ግን ዛሬ መጋቢት 6 ቀን 2017 ዓ.ም የአማራ ፋኖ በወሎ በጥምረት በወሰደው ጠንካራ እርምጃ በዚህ ግንባር ጀብድ መፈጸሙን አረጋግጠዋል። ህልውናችን በተባበረ ክንዳችን የአማራ ፋኖ በወሎ ቤተ አማራ መጋቢት 6 ቀን 2017 ዓ.ም ጀብድን በተመለከተ የተሰጠ መግለጫ። የተከበራችሁ ውድ ኢትዮጵያውያን ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮው ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።